ይህ ልጅ አስተዋላችሁት? ራሱ በሰጠነው በብርድ ልብሱ ታፍኖ ሊሞት ነበርና ለነገሩ ጎረምሳው ጎበዝ ነው። 4 ወሩ ስላለፈ ብድግ ብሎ ታይም በደንብ ስለሰራ ራሱ መግለጥ ችሏል። ሆኖም ግን ይህ ነገር ብዙ ህፃናት ላይ ሊያጋጥማቸው ይችላልና ህፃናትን እንዴት አድርገን በትክክል ማስተኛት እንችላለን? በዛሬ ቪዲዮ እነዚህ ዋና ዋና 4ቱን የስሊፕ ትሬኒንግ ፓተርኖች ወይም ሜቶዶች እነግራችኋለሁ። ከዛ በመቀጠል ደግሞ ጥንቃቄ የሚፈልጉ 3 መርሆች አሉ፣ የኤቢሲ ህጎች የሚባሉ እነዚህን ኤቢሲ ህጎች እነግራችኋለሁ። መጨረሻ ላይ ደግሞ ህፃናትን እንዴት ካልም ማድረግ እንዳለብን በእድሜ ከፋፍዬ እነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ እንዳልኳችሁ የህፃናት የእንቅልፍ አተኛኘትና ጥንቃቄዎችን የምናወራው የህፃናት የስሊፕ ትሬኒንግ ብዙ አይነት ሜቶዶች አሉ። ዋናውን ያልኳቸውን 4 ሜቶዶችን ይዤላችሁ መጥቻለሁ። በባለፈው ቪዲዮ በዚህ ቪዲዮ ላይ ታስታውሱ ከሆነ ህፃናት እንቅልፍ የሚነሳቸው ነገር ምንድን ነው ብዬ በእድሜያቸው ከፋፍዬ ነግሬያችሁ ነበረ። ከ3 ወር እስከ 6 ወር፣ ከ3 ወር በታች፣ ከ6 ወር በኋላ ምን ሊረብሻቸው እንደሚችል የእንቅልፍ ተፈጥሯቸው ምን ይመስላል የሚለውን ቪዲዮ ሰርቼላችሁ ነበርና ብዙዎቻችሁ ደግሞ ተጨማሪ የስሊፕ ትሬኒንግ ሜቶዶች ስራለን እያላችሁ ብዙ ኮሜንቶች ስለደረሱን ብዙ ወላጅም ስለፈለገው ህፃናትን እንዴት አድርገን እንቅልፍ ማስለመድ እንዳለብን በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱ። በነገራችን ላይ ይህ ዩቲዩብ ቻናል በጣም ብዙ ወላጆች የሚማሩበት ከ310,000 በላይ ሰብስክራይበር ያለው ትልቅ ዩቲዩብ ቻናላችን ነው። እናንተም ቤተሰብ እንድትሆኑ ተጋብዛችኋል። በመጀመሪያ ደረጃ የህፃናትን የስሊፕ ትሬኒንግ ከመጀመራችን በፊት እድሜያቸውን በደንብ መለየት ይኖርብናል። ህፃናትን ስሊፕ ትሬን ከማድረጋችን በፊት ቢያንስ እድሜያቸው 4 ወር መሙላት ይኖርበታል። በአማካኝ ህፃናት ስሊፕ ትሬንድ የሚሆኑት ከ6 ወር በኋላ ላሉ ናቸው። ይህም ዋናና 2 ምክንያት አለው። አንደኛ ሰርካዲያን ሪትም የሚባለውን የጠዋትና የማታ ልዩነት የሚለምዱበት ጊዜ ስለሆነ፣ ሁለተኛ ደግሞ ሰልፍ ሱዚንግ ራሳቸውን ማረጋጋት የሚችሉበት የሆነ ነገር ክሬት ማድረግ ይጀምራሉ። ለምሳሌ ጣታቸው መጥባት ሊሆን ይችላል፣ ወይም ደግሞ ጭንቅላታቸው መወዝወዝ ሊሆን ይችላል። ብቻ ራሳቸውን ካልም የሚያደርጉበት ሜትድ ክሬት ያደርጋሉ ከ6 ወር በኋላ። ስለዚህ ይህ ሰልፍ ሱዚንግ ቢሄቪየር ከጀመሩና ጠዋትና ማታ ማወቅ ከጀመሩ የዛኔ ስሊፕ ትሬኒንግ መጀመር እንችላለን ማለት ነው። ስሊፕ ትሬኒንግ ዋናውን ያልኳቸውን 4 ነገሮች እነግራቸዋለሁ። ከነዚህ ውስጥ አሁን የምነግራቸው አንደኛና ሁለተኛው ስሜት አልባ ነው። ያ ማለት ለህፃናት ብዙ የማይመከር ነው። ስሜታቸው በደንብ አያዳምጥም። ሆኖም ግን 3ኛውና 4ኛው ሊያስለፋችሁ ይችላል። ኦፍኮርስ ግን ደግሞ በረጅም ጊዜ ሂደትን ስናየው የልጁ ኢሞሽናል ኮንትሮል ኢሞሽናል ዴቨሎፕመንቱ የተሻለ እንዲሆን የሚያደርግ የስሊፕ ትሬኒንግ አይነት ነው። ይህን ቪዲዮ እስከ መጨረሻ ይመልከቱ። ክፍት የስራ ቦታ ለአካውንታንቶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ በአካውንቲንግ የተመረቀች፣ በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች፣ ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩክ ኪድስ ክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። የመጀመሪያው ስሊፕ ትሬኒንግ ፓተርን ክራይት አውት የሚባል አለ። ህፃናትን ሲያለቅሱ በደንብ እስከሚያለቅሱ ድረስ መጠበቅ፣ ከዛ በኋላ ማረጋጋት። ይህ ክራይት አውት የሚባለው የማስተኛ ዘዴ በፍጹም ለህፃናት አልመክራችሁም። ለመሰላችሁ ህፃናት በጣም ረጅም ሰዓት የሚያለቅሱ ከሆነ ኢሞሽናል ዴቨሎፕመንታቸው በጣም ይጎዳል። ሰው የለኝም፣ እኔ ለዚህ ዓለም ማተር አላረግም፣ ወይም ደግሞ ፓሬንቶቹን ሪላያብል እንዳልሆኑ ወይም ደግሞ ዲፔንደብል እንዳልሆኑ ይሰማዋል ልጁ። ስለዚህ ወላጆች ከሌሉ ወላጆች ቶሎ ሪስፖንድ ካላረጉለት ስሜቱ እየተጎዳ ይሄዳል። ይህ ደግሞ ለአእምሮ እድገት በጣም መጥፎ ተጽዕኖ ሊያስከስት ይችላል። ስለዚህ የመጀመሪያው ክራይት አውት የሚባለው ሜተድ ለህፃናት አይመከርም። በተለይ አሁን ለፊንላንድ እና ዴንማርክ ያሉ ሀገሮች ይህን ሜተድ በአማካኝ አብዛኛው ወላጅ እንዲያስወግድ በመንግስት ደረጃ መልእክት የተላለፈበት ነው። የመጀመሪያውን አልመክራችሁም ማለት ነው። ሁለተኛው ሜተድ ደግሞ ፈርበር ሜተድ ይባላል። ፈርበር ሜተድ ደግሞ ማለት ህፃናት ልክ ሲያለቅሱ በደቂቃ እየከፋፈሉ ማየት። ለምሳሌ መጀመሪያ እናስተኛቸውና እኛ በሌላንበት ልክ ሲተኙ ሲያለቅሱ መጀመሪያ በ1 ደቂቃ ሪስፖንድ እናረጋጋቸዋለን። በሁለተኛው ወይም በ3ኛው ቀን ደግሞ እስከ 2 ደቂቃ እንዲያለቅሱ መፍቀድ። ከዛ በ4ኛ በ5ኛ ቀን ደግሞ እስከ 5 ደቂቃ እንዲያለቅሱ መፍቀድ እያለን ለቅሷቸውን እያራዘምን ግን በራሳቸው መተኛት እንዲለምዱ ማስለመድ ማለት ነው። ይህ ፈርበር ሜተድ ይባላል። ደቂቃዎችን እያስረዘሙ መለየት ማለት ነው። ይህ ለተወሰነ ህጻናት ሊሰራ ይችላል። ችግሩ ምንድነው? ቅድም እንዳልኳችሁ የስትረስ ሆርሞኖች ህጻናት በጣም ይጨምራል። ይህ ደግሞ አይምሯቸው እንዲጨናነቅ ያደርጋል። ወደፊት 3 ዓመት፣ 4 ዓመት፣ 5 ዓመት ላይ ኢሞሽናል ኮንትሮላቸው ዝቅ
ዝቅተኛ እንዲሆን ወይም ስሜታዊ እንዲሆን ሊያረጋቸው ይችላል። ስለዚህ አሁንም ፈርበር ሜተድ የሚባለውን ብዙ ሪኮመንድ አላረጋቸው። ሶስተኛው ሜተድ እና ብዙ ሰው የሚጠቀምበት ፌዲንግ ሜተድ ይባላል ወይም ቼር ሜተድ ይባላል። ይህ ምንድነው? መጀመሪያ ስታስተኛቸው ህፃናትን አብራችሁ ሆናችሁ ታስተኛላችሁ። ስታስተኙ ግን ምንጊዜም እጃችሁ ላይ አስተኙ አይልም። በተቻለ መጠን ድሮሲ ሲሆን ወይም እንቅልፍ ነገር ሲይዛቸው አልጋቸው ላይ ታረጉና እስከሚተኙ መጠበቅ። መጀመሪያ ካልጋቸው ቅርብ ትሆናላችሁ። ሁለተኛ ሶስተኛ ቀን ላይ ደግሞ ራሳችሁን እያረቃችሁ ካለቀሱ በትክክል ሪስፖንድ ማረጋጋት ተገቢ ነው። የአካላዊ ርቀታችሁን ከእናንተ ጋር ያለውን ግንኙነት ግን እያረቃችሁ ይህን በአንድ ወር በሁለት ወር ሊሆን ይችላል የምታስለምዱት። ይህ ጊዜ ይፈጃል፣ አድካሚ ነው፣ ግን ደግሞ ለህፃኑ አእምሮ ኢሞሽናል ዴቨሎፕመንት ደግሞ የተሻለ ነው። በነገራችን ላይ ህፃናት ሁሌ ወላጆቻቸው ከነሱ ጋር እንዲሆኑ ይፈልጋሉ፣ ጥብቅ የሆነ ግንኙነት ይፈልጋሉ። ያንን የምናሳጣቸው ከሆነ ደግሞ ገና ለገና እንቅልፍ ለማለማመድ ብለን እነዚህን ግንኙነቶች የምንበጥስ ከሆነ ለልጁ አእምሮ ጥሩ አይመጣም። አራተኛው ሜተድ ደግሞ ፒክአፕ ሜተድ ይባላል። ፒክአፕ ማለት እዛ ሆናችሁ ልክ ሲያለቅሱ ወዲያው ሽሩሩ ማለት፣ ልክ ለቅሷቸውን ሲያቆሙ ማስተኛት፣ ሲያለቅሱ አሁንም መያዝ፣ ልክ ሲያቆሙ ደግሞ ማስተኛት። ይህን ድግግሞች በማድረግ እንቅልፍን ማስለመድ፣ ይህ ፒክአፕ ሜተድ ይባላል። ወላጆች ግን ከዛ ከአልጋ አካባቢ አይንቀሳቀሱ ማለት ነው። በጣም አድካሚ ነው፣ ትንሽ ትዕግስት የሚፈልግ ነገር ነው። እንደዚህ ስናደግ ልጆቻችን በራሳቸው እንዲተኙ ለማድረግ ነው የሁሉ ጥረት። ግን አንዳንዴ ላይሳካ ይችላል እና ሁልጊዜ የእናንተን ፕሬዘንስ የሚፈልጉ ከሆነ፣ ሁልጊዜ የእናንተን ፍቅር የእናንተን ላብ የሚፈልጉ ከሆነ ግን ያን ነገር መስጠት ይኖርባቸዋል። ስለዚህ እነዚህ አራቱ ሜቶዶች አሉ። አራቱ ውስጥ ሶስተኛው አራተኛው አድካሚ ቢሆንም የተሻሉ የሚባሉት የእንቅልፍ ማለማመጃ ዘዴዎች እነዚህ ናቸው። እነዚህ ሪኮመንድ አደርጋቸዋለሁ። ቅድም በመግቢያ ላይ ይህ ህፃን እንደምታዩት በብርድ ልብስ ተጠቅልሎ በጣም ተቸግሮ ነበር እና ህፃናትን ስናስተኛ መከተል ያለብን ሶስት ዋና መርሆች አሉ ወይም ፕሪንሲፕሎች አሉ፣ ኤቢሲ የሚባሉ ማለት ነው። እነዚህ ኤቢሲ ህጎች ምንድን ናቸው? አንደኛው ኤ የሚለው አለውን ነው። ህፃናት ለብቻቸው ቢተኙ ይመከራል። ለብቻቸው ይተኙ ሲባል ግን ከወላጆቻቸው እቅፍ ወጥተው ወይም ከወላጆቻቸው ክፍል ይውጡ እያለን አይደለም። በመጀመሪያ 1 ወይ 2 ዓመት ሩም ሼሪንግ ይፈቀዳል። ያ ማለት አንድ አይነት ክፍል ሆነው የህፃናት አልጋ ከወላጆቻቸው አልጋ ጎን ሆኖ እናት በአንድ ክንድ ስንዝር ወይም በአንድ እጇን ዘርግታ የምትደርስበት የራሱ አልጋ ቢኖረው ይመከራል። ይህ ልጇ ሲያለቅስ ቶሎ ሪስፖንሲቭ እንድትሆን፣ ቶሎ ፍቅር እንድትሰጠው፣ ቶሎ እንድታረጋጋው በጣም ይረዳታል። ስለዚህ አለውን የሚለው ለብቻ መተኛት አለባቸው ማለት ነው። ለብቻ መተኛት ያለባቸው ዋናው ምክንያት ምንድነው? በተለይ ደግሞ እናቶች እያጠቡ በዛው የሚተኙ ከሆነ ሲገላበጡ ወይም ሲንቀሳቀሱ ሳያውቁት ሊያፍኗቸው ይችላል። ስለዚህ ከእናቶች ጋር አብሮ መተኛት ብዙ አይመከርም። እውነት ነው፣ ለቦንድ ፎርም ለማድረግ ፍቅርን ለመስጠት ጥሩ ነው። ሆኖም ግን አንዳንድ ጊዜ እናቶች በእንቅልፍ ልብ ሆነን ምን ሊያጋጥም እንደሚችል አናቅምና እንደምንም ካጠባን በኋላ ለብቻቸው ብናስተኛቸው ይመከራል። ሁለተኛው ፕሪንሲፕል ደግሞ ቢ የሚለው ባክ፣ በጀርባቸው መተኛት አለባቸው። በጀርባቸው ስናስተኛቸው አንደኛ ድንገተኛ የሆነ የህፃናትን ሞት እንከላከላለን፣ ሰደን ኢንፋንት ዴዝ ይባላል። ሁለተኛ ደግሞ ጭንቅላታቸው ደግሞ የጠፍጣፋ የመሆን እድል አለው። ያን ለመከላከል ደግሞ አንገታቸውን ወደ ግራ ወደ ቀኝ እያዞርን ልናስተኛቸው ይገባል። በወዳቸው የምናስተኛቸው ከሆነ የመታፈን እድል ሊያጋጥማቸው ይችላል። በጎናቸው ብናስተኛቸውም ተንከባለው ሊታፈኑ ይችላሉ። በተለይ እድሜያቸው ከ4 ወር በታች ከ5 ወር በታች ያሉ ህጻናት ለመታፈን አደጋ ተጋላጭ ናቸው። ሶስተኛው ፕሪንሲፕል ደግሞ ሲ ክሪብ ማለት ነው። ክሪብ ማለት የራሳቸው አልጋ ኑሮ አልጋቸው ላይ የምናደርገው ብርድ ልብስ በደንብ ጥብቅ ያለ መሆን አለበት። ሉዝ መሆን የለበትም። ትራስ አያስፈልጋቸውም። አሻንጉሊት አያስፈልጋቸውም። እነሱን ሊያፍናቸው የሚችል ማንኛውም አንሶላ ነገር ከፊታቸው ማስወገድ ይኖርባቸዋል። ለምን? አንሶላን በደንብ በትክክል መግለጥ አይችሉም። ብርድ ልብስ በትክክል መግለጥ አይችሉም እና ለመታፈን አደጋ ለሰደን ኢንፋንት ዴዝም ሊያጋጥማቸው ስለሚችል በተቻለ መጠን የራሳቸውን አልጋ ኑሮ አልጋቸው ውስጥ ደግሞ ብርድ ልብሳቸውን ጥቅልል አድርገን የአልጋው ጥግ ድረስ ማስገባት ይኖርብናል። ሌላው ማስተዋል ያለባቸው ነገር የአልጋው ጥግ እነሱን አንከባሉ የሚከትም መሆን የለበትም። አንዳንዴ አልጋ ጥግ ላይ ስፔስ ይኖርና ህጻናት ተንከባለ ውስጥ ገብተው ሊታፈኑብን ይችላሉ። ስለዚህ ደረቅ የሆነ ፍላት የሆነ ሰርፌስ ላይ ማስተኛት ይኖርባቸዋል። እነዚህ ሶስቱ የሴፍቲ መርሆች ናቸው ወይም የጥንቃቄ መርሆች ናቸው። ከዚህ በመቀጠል ደግሞ የምነግራችሁ ህጻናት እንደየእድሜያቸው እንዴት አድርገን እናስለምደው። ከ3 ወር በታች ከ3 ወር እስከ 6 ወር ከ6 ወር በላይ ላሉ ህጻናት እንዴት አድርገን እንቅልፍን እናስለምድ፣ እንዴት እንቅልፋቸው የተሻለ እንዲሆን እናድርግ የሚለው ነገር እነግራችኋለሁ። ከ3 ወር በታች ላሉ ህጻናት የሚመከረው አንደኛውና ዋነኛው ሜተድ ስዋድሊንግ ነው። በደንብ ሽብልል አድርጎ ማስቀመጥ። ህጻናት በነገራችን ላይ ከ3 ወር በታች ስታርተር ሪፍሌክስ ወይም ሞሮ ሪፍሌክስ የሚባል ተፈጥሯዊ ምላሽ አላቸው። ይህ ማለት ልክ የሆነ ድምፅ ሲሰሙ ብርግግ ማለት እጃቸው መወዛወዝ ምልክት ነው። ይህ ሞሮ ሪፍሌክስ ይባላል። ይህ ሞሮ ሪፍሌክስ ራሳቸውን ከእንቅልፍ ይቀሰቅሳቸዋል። ስለዚህ እንዳይቀሰቅሳቸው መፍትሄው ምንድነው? በልብስ በደንብ ሽብልል አድርጎ መጠቅለል። ይህ እንቅልፋቸው ሰላማዊ እንዲሆን ይረዳቸዋል። ሌላው ደግሞ መጥባት የሚፈልጉ ከሆነ ጡት የሚፈልጉ ከሆነ ቶሎ ቶሎ ማጥባትና ማስገሳት። ካስገሱ በኋላ ደግሞ በአግባቡ በጀርባቸው ማስተኛት። በተቻለ መጠን ዳይፐር መቀየርን ጡት ከማጥባት በፊት ብታደርጉት ይመከራል። ለምን? ካጠባችሁ በኋላ እየተኛ ያለ ዳይፐር የምትቀይሩ ከሆነ እሱ በራሱ ከእንቅልፉ ሊቀሰቀሰው ስለሚችል ከ3 ወር በታች ላሉ ህጻናት ዳይፐር መቀየር ያለበት ከማጥባታቸው ወይም ከእንቅልፋቸው በፊት ነው። ሌላው የምነግራችሁ ነገር ከ3 ወር በታች ያሉ ህጻናት ቁርጠት ያስቸግራቸዋል፣ ቅርሻት ያስቸግራቸዋል፣ ሪፍሌክስ ያስቸግራቸዋል። እነዚህ ተፈጥሯዊ ነገሮች ናቸው። በአንዴ ማስወገድ አንችልም። ሆኖም ግን ዋናው መፍትሄ በደንብ የምንጠቀልላቸው ከሆነ በደንብ የምናጠግባቸው የምናስገሳቸው ከሆነ እና ፍቅራችን ሙቀታችን በራሱ የሚሰጣቸው ከሆነ እንቅልፋቸው የተሻለ እንዲሆን ማድረግ እንችላለን። ከ3 ወር እስከ 6 ወር ላሉ ህጻናት ደግሞ ማስለመድ ያለባቸው ነገር ሩቲን የሆኑ የእንቅልፍ ስኬጁሎች፣ ተመሳሳይ ሰዓት፣ ተመሳሳይ የሆነ የእንቅልፍ ፕሮግራም። ለምሳሌ ማጥባት
ማጥባት፣ እሽሩ ማለት ከዛ ማስተኛት፣ ወይም ደግሞ ገላ ማጠብ፣ ማጥባት፣ ማስተኛት። ተመሳሳይ የሆነ ፕሬዲክተብል የሆነ ሩቲን የሆነ ነገር ህፃናት ይወዳሉ። ያን በየቀኑ ካረጋችሁ እንቅልፋቸው ሰላማዊ ይሆናል ማለት ነው። ቅድም ያልኳችሁ ስዋድሊንግ ይሄ መጠቅለል የሚባለው ነገር በአማካኝ የሚመክረው እስከ 4 ወር ድረስ ነው። ከ4 ወር በኋላ ራሳቸው መገላበጥ ስለሚችሉ መጠቅለል ግዴታ ላይሆን ይችላል። ሌላው ከ3 ወር ከ4 ወር በላይ ላሉ ህፃናት የምመክራችሁ ነገር ምንድነው? ህፃናት ከእንቅልፋቸው ከአንደኛው ሳይክል ወደ አንደኛው ሳይክል ሲሄዱ ሊነቁ ይችላሉ። እጃቸው ሊንቀሳቀስ ይችላል። አይናቸው ሊንቀሳቀስ ይችላል። ወይም ድምፅ ሊያሰሙ ይችላሉ። ትንሽ እንደ መነጫነጭ የሚመስል ነገር። ያችን ስትሰሙ ቀጥታ ሄዳችሁ ማንሳት የለባችሁም። ትንሽ ጊዜ ሰጧቸው። በጣም ካለቀሱ፣ በጣም ኢሪቴብል ከሆኑ ኦፍኮርስ ማንሳት አለባችሁ። ማረጋጋትና ጡት መስጠት ወይም ደግሞ ፓሲፋየርም ከሆነ መስጠት ይኖርባቸዋል። ሆኖም ግን ትንሽ ድምፅ እየሰማችሁ ወዲያው የምታነሷቸው ከሆነ ራሳቸው ካልም የሚያደርጉበት ሜካኒዝም እያሳጣችሁ ስለሆነ ቶሎ ቶሎ አታንሷቸው። ተወሰነ መነጫነጩ ጠንከር እስከሚል ለምሳሌ አይናቸውን ከፍተው የሚያለቅሱ ከሆነ በጣም የሚያለቅሱባችሁ ከሆነ ግን አንስታችሁ ማባበል ከእናንተ ከወላጆች ይጠበቃል። ሌላው 4 ወር 6 ወር ላይ የሚቸገሩት ነገር የጥርስ ጉዳይ ነው። ጥርስ ማሳከክ ይኖረዋል፣ ህመም ይኖረዋል። እሱን ሌላ ቪዲዮ ሰርች ይላችኋለሁ። ጥርስ የሚያበቅሉ ህጻናት እንዴት አድርገን ትሪት ማድረግ አለብን የሚለውን ያን ቪዲዮ ወደኋላ መለስ ብላችሁ እንድታዩ ተጋብዛችኋለሁ። ከዚህ በተጨማሪ ደግሞ ሌሎች የእንቅልፍ ማረጋጊያ ዘዴዎች አሉ። እነሱን ከዚህ በኋላ ባሉት ሌሎች ቪዲዮዎች ደግሞ እሰራላችኋለሁ። እነዚህ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ አትርሱ። ቤተሰብ እንድትሆኑ ተጋብዛችኋል። ሀሳብ አስተያየት ካላችሁ፣ ያልገባችሁ ነገር ካለ ስለ ህጻናት እንቅልፍ የሚመለከት ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ